ጴጥሮስ መልእክት እቺ ምዕራፍ 3 ቁጥር 18ን እስከ 20 ድረስ ያለችውን በደንብ አብራርታታል ብዬ አስባለሁ። በተለይ ይሄ ክርስቶስ ወደ እግዚአብሔር እንዲያቀርበን ፈልጎ እርሱ ጻድቅ ሆኖ ስላለ ስላመፀኞች አንድ ጊዜ ሙቷልና በኃጢአት ምክንያት ሙቷልና በስጋ ሞተ በመንፈስ ያው ሆነ ይልና እርሱ ደግሞ ወደ ወይኒ ሂዶ በወይኒ ለነበሩት ያው ወይኒ የሚለው ሲኦልን ስለሆነ ነፍሳት ሰበከላቸው ይልና ከዛ ቁጥር 20 ላይ ግን አንዲት ነገር የሚናገራት ነገር አለ። በጣም ሌላ ጊዜ የወንጌላትን ስንጀምር ምናያቸው ክፍሎች አሉ። በተለየ ሁኔታ ስንደርስባቸው ምናያቸው በደንብ ምናሳያቸው ነገሮች አሉ። በተለይ አሁን ለምሳሌ ሐዋርያት መቼ ተጠመቁ? ያው ይህ ጥያቄ ብዙ ጊዜ አዳምሻ ይመጣብናል ለኛ። ግን በጣም ግን ተጠምቋል አልተጠመቁም እሱን ወደ ፊት በትምህርታችን የምናገኘው ሆኖ ቅዱስ ጴጥሮስ ግን በዛ የልጅነት ጥምቀት አግንቶ እንደዳነበት የተናገረበት ክፍል ነው። ይሄ አዳምዬ ታየው እንደሆነ ቁጥር 20 ላይ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ከዛ ምን ይላል መሰለ? ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ምን ይለናል ለሚል አዳምዬ ያድነናል። በጣም በሚገርም ሁኔታ እኔ ለማሳየት ፈልጌ አይደለም፣ የራሳችን ትምህርት እንደምንማማር ይገባኛል። ግን በክርስቶስ ኢየሱስ የተደረገልን የቤዛነት የአዳኝነት የታዳጊነት ስራንን አምነን ከተቀበልን በኋላ በጥምቀት ደግሞ የኃጢአት ስርየትን አግኝተን የእግዚአብሔር ልጅነትን ተጎናጽፈን የምንድን እንደሆነ ራሱ ባለቤቱ መድኃኒዓለም ኢየሱስ ክርስቶስ አስተምሮናል። ይህንንም ቅዱስ ጴጥሮስ እኔ ተጠምቄ ድኛለሁ፣ ያ ጥምቀት አድኖኛል እኔን ብሎስ እየተናገረበትን ይህን ክፍል አዳም አዲሱ መደበኛ ትርጉም ልኬልሃለሁ እንዴ ላንተ እሱን ክፍል ራስህ አዳም አንተ ከፍተህ መለከተውና በጣም በሚገርም ሁኔታ ጥምቀት የማያድንና ዝም ብሎ ነገር ነው ብለው የሚያስተምሩትን ትምህርት የሚያፈርስ ስለሆነ ምን አሉት መሰለ? ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድናችኋል ብሎ ቅዱስ ጴጥሮስ ራሱን አስገብቶ የተናገረበትን ክፍል ለሰዎች ብቻ ተናጋሪ አድርገው ገልጠውታል። በጣም ያሳዝናል። ጴጥሮስ አሁን ያድነናል ነው ያለ፣ እነሱ ግን አሁን ያድናችኋል ብሎ ቅዱስ ጴጥሮስ እነሱንን ብቻ የተመለከተ ነገር እንደሆነ ጥምቀትንን አስመስለው ቀይረው ተቀምጧልና በጣም እጅግ በጣም የሚያሳዝን ምናልባት እንደው አንዳንድ ጊዜ እንደዚህ በቸም እንዲህ ብለን ስንናገር እኛ አሁን ገድላት ድርሳናትን እኛን ይተቹናል አይደል? ዋናውን የመጽሐፍ ቅዱስ ኮር ነው እነሱ ብትንትኑ ያወጡት። ዋናው ከአንደበቴም አይደለም ጊዜያችንን ላለመውሰድ ውሸቴም ስለሆነ አይደለም ላሳያችሁ እችላለሁ። እንዴት አድርገው እንደቀየሩት የቀየሩትን ላሳያችሁ እችላለሁ። ምንድነው የሚለው የነሱ መጽሐፍ ምን ይላል? ይህም ውሃ እሺ አሁን የጥምቀት ምሳሌ ሆኖ ያድናችኋል። በጣም በሚገርም ሁኔታ እንደውም ቅዱስ ጴጥሮስ ምንድነው የሚል? ይህ የሰውነትን እድፍ ማስወገድ አይደለም ነው የሚለው። በዛ ውሃ ስንታጠብ ስንጠመቅ እድፋችንን ማስለቀቅ አይደለም ነው የሚለው። የመዳን ምክንያታችን የምንድንበት ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት ክርስቶስን የምንለብስበት ነው። እነሱ ግን ቅዱስ ጴጥሮስ ያድነናል ያለውን ያድናችኋል በሚል ገፋ አድርገው አስቀምጠውታል። እንዲህ አይነት ነገሮችን ወደፊት እየተዘጋጀንባቸው እነሱ የቀየሯቸውንም ክፍሎች እናሳያለን። አዳምሻ ለምን ቀየሩት? መቀየር ካስፈለገ አሁን እኛ ይፈርዳል ለምን አላችሁት ይሉን የለ ሮሜ 8:34 ይማልዳል የሚለውን ለምን ይፈርዳል አላችሁት? ይሄው እቺ ቤተክርስቲያን እንዲህ አድርጋ ነው የክርስቶስን ቃል የምትቀይር ይላሉ አይደል? እና እናንተ የምትቀይሩንስ ማናሳይ ለምንድን ነው? እናንተ መጽሐፍ ቅዱስን እንዴት አድርጋችሁ እንደሸራረፋችሁት በሚኖሩን የመጽሐፍ ቅዱስ ጥናቶች ሁሉ እናሳያለን። እግዚአብሔር የተመሰገነ ይሁን። በቻልኩት አቅም ፕሮግራም ከሌለ በስተቀር እየገባው ሁሉ ጊዜ ይሄን ፕሮግራም እሳተፋለሁ። በተለይ ወንጌል ላይ ስንገባ እንዴት አድርገው እንደሸቃቀጡትና እንደቀያየሩት እግዚአብሔር በረዳን መጠን እናሳያለን ማለት ነው። እንደው አዲሱ መደበኛ ትርጉም አዳምዬ በጣም ይቅርታ ይደረግልኝ። አሁን ወደ ምዕራፍ 5 እንሄዳለን። እንደውችን ሳልናገራት እንዳልቀር ነው። ከፈለክ ካንተ ደግሞ መጨረሻ ላይ መጽሐፉ ህጥግህ ካለ አንደኛ ጴጥሮስን ምዕራፍ 3 ቁጥር 21ን ክፍል አውጥተህ ማሳየት ትችላለህ። በካሜራ ማለት ነው። ቀይረውት ስለሆነ ማለት ነው።
መርሃ ግብሮች ይዘናቸው ለምሳሌ እዚህ የቅበተ እምነት ላይ ምን አይነት አሳሳች ነገሮች እየተቀመጡ እንደሆነ ለሚፈልጓቸው ቃላት እንዴት እየተጠቀሟቸው እንደሆነ የሚለውን እሱ መርሃ ግብር እንሰራለትና ብዙ አይነት ርዕሶችን ይዘን እንመጣለን። ምክንያቱም የሆነ ሰዓት ተጀምሮ ምን ያህል ክፍተቶች እንደነበሩ አይተናል እና ምን ያህል እየተጋለጠ እንደነበረ እነሱ ላይ በደንብ አድርገን የምንሰራው መርሃ ግብር በደንብ እናዘጋጀዋለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ አሁን የምንመለከተው ክፍል ከምዕራፍ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር የሐዋርያው የቅዱስ ጴጥሮስ መልእክት የመጀመሪያው ማለት ነው ምዕራፍ 5 ከቁጥር 1 ጀምሮ እስከ 5 ድረስ ያለው የሚናገረው ስለ መንጋ ጠባቂዎች ነው። የመንጋ ጠባቂዎች የሚላቸው እነማንን ነው የሚለውን እንመለከታለን። በተለይ በቤተክርስቲያን ውስጥ የክርስቶስ ተከታይ የሆኑትን ይጠብቁ ዘንድ የተሾሙ ሹመትን ያገኙ እነሱን የሚመሳስል እንግዲህ የሚመለከት ነው። በተለይ ደግሞ በአገልግሎት ዘርፍ እግዚአብሔር አምላክን ለማገልገል የተመረጡ ሰዎች የእግዚአብሔርን ቤት ለመጠበቅ ልጆችን ለመጠበቅ የተመረጡ ሰዎችን የተመለከተ ክፍል ነው። ስለ መንጋው ጠባቂዎች የሚል ይናገራል ማለት ነው። እንግዲህ እንደዚህ ብሎ ይናገራል ድል በድል። ከዛ ወዲያ በደንብ አድርገው አብራርተው ይነግሯቸዋል። እኔ ንባቡ ላይ ልሂድ፣ ሁላችሁም ከስር መጽሐፍ ቅዱስን ተከታተሉ። ቅዱስ ጴጥሮስ እንደዚህ ይላል፣ እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች ማልዳቸዋል። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸው እንደ እግዚአብሔር ፍቃድ በውድ እንጂ በግድ አይደለም፣ በበጎ ፍቃድ እንጂ መጥፎውን ረብ በመመኘት አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። በደንብ ይሰመርበት። እዚህ ጋር በደንብ እንዲሰመር እፈልጋለሁ። መንግስቱን ወርሻለሁ፣ አሁን እንትን አግኝቻለሁ ለሚሉት እጅግ አደገኛ መልስ ቅዱስ ጴጥሮስ እየሰጠ ነው። በዘመናችን አልቋል፣ ፈጽመናል፣ ወርሰናል ለሚሉ ሰዎች የሚሰጥ ነው። ስለዚህ የማይጠፋውን የክብር አክሊል ምን ትላላችሁ? ሲገለጥ ትቀበላላችሁ፣ የክርስቶስ መምጫው ሲመጣ። ስለዚህ አሁን በጸደቁት ላይ ምንድነው ሊፈርድ የመጣው ስንል ክብርን መስጠት መሆኑን በዛው ድል በድል በደንብ ይሰጧቸዋል። እንዲሁ እናንተ ጎልማሶች ወይ ለሽማግሌዎች ተገዙ፣ ሁላችሁም ትህትናን ልበሷት። እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል በማለት ቅዱስ ጴጥሮስ ይናገራል። በጣም ጥሩ። በጣም ይሄ ክፍል በነገራችን ላይ አገልጋዮችን ብቻ የተመለከተ ሳይሆን በውስጡ ምዕመናንም ጭምር ለአገልጋዮች ተገዢ መሆን እንዳለባቸው የበላይ ጠባቂዎቻቸው እስከሆኑ ድረስ እነሱ የሚሉትን ነገር መስማት እንዳለባቸው ያስገነዝባል። እንደውም አይታችሁ ከሆነ የመጀመሪያውን ቁጥር ስታነቡት እንግዲህ ከነርሱ ጋራ ነው የሚል ሽማግሌ እንግዲህ እኔ ይላል ከነርሱ ጋራ ሽማግሌ የክርስቶስ መከራ ደግሞ ሲገለጥ ካለው ክብር ተካፋይ የሆንኩ ይላል። ተመልከቱ፣ ራሱን የክርስቶስ ክብርን የእግዚአብሔርን መንግስት እንደሚወርስ ይናገርና ግን ደግሞ ሽማግሌ ብሎ በእሱ አንጻር ያሉ አገልጋዮችንም ይጠቅሳል። አሁን አይታችሁ እንደሆነ የቆሮንቶስ መልእክት በጣም ትልቁ ችግር የነበረ ነገር ቢኖር ምንድነው? አጵሎስ፣ የኬፋ፣ የጴጥሮስ፣ የነገሌ ክርስቶስ እየተባለ መለያየት ነበረ እና ቅዱስ ጴጥሮስ የእኒህን መለያየቶችንም ይነቅፋል። በቃ ትክክል አይደለም፣ እኔ ራሴ አይደለም። እንደገና ደግሞ የክርስቶስ ክብር ሲገለጥ ደግሞ ከነሱ ጋር አብሬ ክብር ተካፋይ የመሆን ሽማግሌዎችን ብሎ ይገልጻል። ሽማግሌ ማለት ምን ማለት ነው? ኦፍኮርስ አረጋዊ ማለት ሊሆን ይችላል በእንትን አንጻር፣ ግን በጥንት ጊዜ ወይም ደግሞ በመጀመሪያው የሐዋርያት ዘመን ጊዜ ሽማግሌ የሚባሉት የቤተ ክርስቲያን አባቶች፣ ካህናት ሽማግሌ ተብሎ ነው የሚጠሩትኝ በዚያ መጠሪያ ስም ነው። ስለዚህ እሱ ምን አለ? የሆንኩ በመካከላችሁ ያሉ ሽማግሌዎችን እመክራለሁ አለ። ክብሩን ደግሞ እኔ ብቻ አይደለም ወስዳለሁ የሚል ይህ ነገር እኮ በጣም ሐዋርያት በጣም ደስ የሚል ነገር ነው የሚናገሩት። ሐዋርያት ራሳቸው ብቻ አይደለም ያንን ክብር እናገኘዋለን ይሄው ወሰድ ነው የሚሉት። ቅዱስ ጳውሎስ ታስታውሱ እንደሆነ ጢሞቴዎስ መልእክት ላይ ለመንፈስ ልጁ ለጢሞቴዎስ አንድ የሚመክረው ምክር አለ። ምን ይለዋል? በቃ መልካም ገድል ተጋድያለሁ አለ። እንግዲህ የሚሄድበትን ሰዓት እንደደረሰ አውቆ ግን ደግሞ በሚሄድበት ወቅት ደግሞ ወደ እግዚአብሔር ሲሄድ የሚጠብቀውን ነገር ሁሉ ገልጦ በደንብ ያብራራበት ክፍል አለ። ምን ይላል? መልካም ገድል ተጋድያለሁ አለ። ከዛስ ሃይማኖቴን ጠብቄያለሁ አለ። ከዛስ ሩጫዬን ደግሞ ጨርሻለሁ አለ።
አሁን ተመልከቱ። በእምነት ውስጥ ነው በክርስቲያን ባንዷ ቤተክርስቲያን ውስጥ ነው ምን ተጋድሏል? መልካም ተጋድሎ አለው። ሃይማኖቱን ጠብቋል። እንደገና ደግሞ ሩጫዬን ጨርሻለሁ ሲል በእምነት ውስጥ ነው በዚህ ቤተክርስቲያን ውስጥ ነው ለአገልግሎት መድከም እንዳለበትና ሲደክም እንደነበረ ተናግሯል። አሁን ግን ሩጫዬን ጨርሻለሁ አለ። ከዛስ የጽድቅ አክሊል ተዘጋጅቶልኛል። ከዛ ምንድን ያለ ጻድቅ ፈራጅ የሆነው ኢየሱስ ክርስቶስ ያን ጊዜ ሲገለጥ ለኔ ደግሞ ይሰጠኛል አለና ለኔ ብቻ ብሎ አልዘጋውም። ከዛ ሲቀጥል ምን አለ ግን መገለጡን አምነው እንደ ፈቃዱና እንደ ሐሳቡ ለሚሄዱት ሁሉ እንጂ በማለት በትምህርቱ አጣፍጦ ወደ ክርስቶስ ያቀረባቸው ምዕመናንም ጳውሎስ ብቻ አክሊሉን አግኝቶት የሚቀር ብለው እንዳያስቡና ያንንም ነገር ደግሞ እንዳይረዱት ምን አለ? እኔ ክብር አክሊል ተዘጋጅቶልኛል ወስዳለሁ ጢሞቴዎስን፣ ግን አይደለም እናንተ ሁሉ ናችሁ ያንን የክብር አክሊልም ትወስዱታል። ቅዱስ ጴጥሮስም እየተናገረ ያለው ይህንን ነው። እኔ እንግዲህ አለ ከነርሱ ጋር ሽማግሌ የክርስቶስን ደግሞ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። ስለዚህ ያን ክብር እንደሚያገኙ ይናገርና አገልጋዮችም እንደሚያገኙት ይገልጥና ግን ክብሩን ግን የሚያገኙት ማናቸው? ቅድም አዳም ሲናገር ሁላችን እንደሆን ይናገራል። ምክንያቱም በጣም በሚገርም ሁኔታ ማለት ነው በጣም በሚገርም ሁኔታ ቅዱስ ጴጥሮስ ይህን ነገር ሲናገር የክርስቶስን ሞትና ትንሣኤ እያሰበ ስለ ክርስቶስ መከራ እየመሰከረ ያልጣፈጠውን ዓለም በኃጢአት የወደቀውን ዓለም በወንጌል ጨው አጣፍጦ በንስሐ አጥቦ ወደ ክርስቶስ ሲያቀርብ የሚያገኘውን ክብር ሲገልጥ ምንድን ያለ? እኔ ያንን ክብር አገኛለሁ። ሐዋርያው ቅዱስ ጳውሎስ ቆላስይስ መልእክት ምዕራፍ 3 ቁጥር 3 እስከ 4 ምን አለ? ሙታችኋል አለ፣ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ ደግሞ እናንተ ከእርሱ ጋር በክብር ትገለጣላችሁ አለ። ተመልከቱ እንግዲህ የሐዋርያት ግባቸው ምዕመናንን ወደ ክርስቶስ አምጥተው ይሄው ክርስቶስ ደርሳችኋል ብለው ዝም ብለው ድፍን ያለ ሕይወትን ወይም ደግሞ ድፍን ያለ ትምህርትን ሳይሆን የሚያስተምሯቸው ክብር እንዳለና ያ ክብር ሲገለጥ ግን የክርስቶስ ክብር የክርስቶስ መንግስት ሲገለጥ ግን ያንን ወራሽ እንደሆኑ እየገለጡ ነው ምዕመናንን የሚያጸኑት። ግን ደሞስ ምዕመናን ብቻ አይደሉም፣ ሽማግሌዎችንም ደግሞ ራሳቸውን የቤተ ክርስቲያን ካህናትን ያለ ነቀፋ ነውር የሌላቸው ሆኖ እንዲገኙ ቅዱስ ጴጥሮስ ምን አላቸው? እዚያው ላይ ወረድ ሲል በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎ ረፍ በመመኘት ሳይሆን ጎብኙት አለ። በጣም በሚገርም ሁኔታ ተመልከቱ እንግዲህ በቤተ ክርስቲያን ላይ የሚሾሙ ካህናት፣ በቤተ ክርስቲያን ላይ የሚሾሙ ዲያቆናት፣ በቤተ ክርስቲያን ላይ የሚሾሙ መምህራን ቤተ ክርስቲያኒቱን እንዲመሩት እግዚአብሔር መንፈስ ቅዱስ የመረጣቸው እኛ የሚመሩትን ምእመን በጎ የሆነውን ነገር እያሳዩ መልካም የሆነውን ነገር እየገለጡ እያስተማሩ እነሱ ራሳቸው ደግሞ በሕይወት ምን እያሉ እየተመላለሱ ኑሯቸውን እያሳዩ በፍቅር ማርከው ወደ ክርስቶስ አካል ወደ ሆነችው ቤተክርስቲያን ነው መጨመር ያለባቸው። በግድ አይደለም። የኔን ሃይማኖት ካልተቀበልክ ገላለሁ፣ ቆርጣለሁ፣ ፈልጣለሁ አይደለም። ወንጌል እንደዛ አይደለም። እነሆ እሳትና ውሃን ከፊት ላይ አኖራለሁ ወደ መሰለ እጅህን ክተት ነው የሚል ወደ መሰለ እጅህን ክተት ነው የሚል። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? እዚህ ቲቶ መልእክት ላይ ሄዳችሁ ምዕራፍ 1 ቁጥር 7 ስትሄዱ ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የሌለው መሆን አለበት ነው የሚል። በቤተ ክርስቲያን ላይ የሚሾሙት አባቶቻችን እንዲህ አይነት ህይወት እንዲኖራቸው ነው የሚፈለገው። ጥንት የነበሩ አባቶቻችን ኑረውበታል ይህን ህይወት። ዛሬ ደግሞ በዚህ ዘመን በእኛ ጊዜ ላይ ጭርሱኑ አባቶቻችን ሊወክሉ የማይችሉ ቤተክርስቲያናችንን ሊመሩ ሊያስተዳድሩ ይቅርና ምእመን ሆነው እንኳን ሊኖሩባት የማይገባ እስኪመስል ድረስ በክፉና በኃጢአት ውስጥ እየተመላለሱ ምእመኑን የሚያሳዝኑ አገልጋዮች አሉ። በጣም ይገርማል። ቅዱስ ጳውሎስ ግን ምን አለ? ኤጲስቆጶስ ካህናትን ብቻ አይደለም ዲያቆናትንስ ምን አላቸው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ እንዲሁ ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ የወይን ጠጅ የማይጎመጁ መሆን አለባቸው። እንግዲህ
ተመልከቱ። አገልጋዮች የሚሆኑት እንደዚህ ነው። ለምንድን የነዚህ አገልግሎት እንዲህ መሆን ያለበት ለምንድን ነው ሲባል ሹመታቸው በሰው የመጣ ሹመት አይደለም። መንፈስ ቅዱስ ነው የሾማቸው። ቤተክርስቲያኒቱን እንዲመሩ ነው የሾማቸው። ቤተክርስቲያን ማለት ደግሞ ህንጻው ብቻ አይደለም፣ የምዕመናን ህብረቱ ነው ቤተክርስቲያንን ያሰኛል። ስለዚህ በህንጻው ውስጥ የሚደረገውን አገልግሎት በንጽህናና በቅድስና ለማገልገል ለታይታ ሳይሆን በህይወታቸው እየኖሩበት ሌላውንን ማርከው ወደ ክርስቶስ መንግስት ሊያስገባ የሚችለውን የጽድቅ ህይወት እያሳዩ ማምጣት እንዳለባቸው ይናገራል። ለምን? የተሾሙት በእግዚአብሔር ነው። ሐዋርያት ሥራ ምዕራፍ 20 ከቁጥር 26 እስከ 28 ስትሄዱ ምንድነው የሚል? ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህች ቀን እመሰክርላችኋለሁ፣ የእግዚአብሔር ምክር ሁሉ ነግሬያችኋለሁ፣ ምንም አላስቀረውባችሁም ይላል ሐዋርያው ቅዱስ ጳውሎስ። እኮ ነው እንደዚህ የሚላቸው። ተመልከቱ፣ አንዲት አላስቀረውባችሁ ማለት። ከዛ ምን አለ? በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉ ራሩ፣ ለራሳችሁም ተጠንቀቋል። መንጋውንን በሚገባ መጠበቅ፣ በሚገባ መያዝ፣ ሲስት በንስሐ ህይወት ተመልሶ ወደ እግዚአብሔር መንግስት ሊያስገባ የሚችለውን የጽድቅና የቅድስና ህይወት እንዲዝ ማድረግ መምከር ነው የሚገባቸው። ለዚህ ነው ቅዱስ ጴጥሮስ ይህን ስታደርጉ ደግሞ በግድ ይሁኑ አለ። ለመንጋው ደግሞ ምን ሆኑ አለ? ምሳሌ ሆኑ እንጂ ማህበሮቻችሁን ባይል አትግዟል። ራሱ ሐዋርያው ቅዱስ ጳውሎስ እዚህ ጢሞቴዎስን በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ሄዳችሁ ስትመለከቱ እንዲህ ይለዋል፣ ይህን እዘዝና አስተምር ይለዋል። ተመልከቱ፣ እንደዚህ ነው ያለው። ይህን እዘዝና አስተምር ነው ያለው። አስተምር አለውና የሚያስተምረውን ነገር ደግሞ ዘረዘርለት። ይህንን እዘዝ አስተምር ይለውና በቃል በኑሮ በፍቅር በእምነት በንጽህና ክርስቲያኖች እንዴት መኖር እንደሚገባቸው አስተምር አለውና ግን ምን ይለዋል? ይህንን ነገር አድርግ ይለውና አንተ ራስህ ደግሞ ምሳሌ ሆንበት ይለዋል። አንተ ራስህ ኑሮው ነው የሚለው። አንተ ራስህ ያንን ተግብረው ነው የሚለው። ምክንያቱም ይህን እዘዝ አስተምር ብሎ ሲያበቃ በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑት ምሳሌ ሆን እንጂ ይለውና ከዛስ ደግሞ ማንም ታናሽነትህን አይናቅ ይለዋል። ካህናዋ ጢሞቴዎስ አይናቅ፣ ገስጽ፣ ምከር። ግንስ ስትመክርበት ስታስተምርበት ይህን ቃል ስትናገረው ግን አንተ ራስህ ደግሞ ኑርበት አለው። አንተ ራስህ ደግሞ በህይወት ግለጠው አለው። ይህን ስታደርግ ነው አማኙን የምታድነው። ይህን ስታደርግ ነው ምዕመናኑንን አንተን አይቶ አርያ ሆኖ ተከትሎ ሌላውን ነፍሳት በክርስቶስ የተሰጠውን ያንን የጽድቅና የቅድስና ህይወት ገንዘብ ሲያደርግ ያልዳነውን ያላመነውን በምኑ የሚስበው? በህይወቱ የሚስበው። ለዚህ ነው ጌታ መድኃኒዓለም ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ስትሄዱ መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራል። ብርሃን ማለት ምን ማለት ነው? ፀሐይና ጨረቃ እዚህ ላይ ተገጥሞላችሁ ለዓለም አብሩ እያለ አይደለም እኮ። ብርሃን የተባለ መልካም ስራ ነው። ብርሃን የተባለ ንጽህና ነው። ብርሃን የተባለ በቅድስና መኖር ነው። ብርሃን የተባለ ከኃጢአት መራቅ ነው። ብርሃን የተባለ በጎ ማድረግ ነው። ይህን ስታደርጉ ነው ሌላውን የማያምነውን እግዚአብሔርን እያመሰገነ ወደ ማመን የምታመጡት። ለዚህ ነው ቅዱስ ጴጥሮስ ምን አለ? ለመንጋው ምሳሌ ሆኑ እንጂ ማንም ማህበራችሁን ባይል አትግዙልና የእረኞች አለቃ በሚገለጥበት ጊዜ የማያልፈውን ክብር አክሊል ትቀበላላችሁ። አያችሁት አይደል? ደግሞ ዛሬ ላይ ደግሞ አንድ ነገር ሰምተናል። የጳውሎስ አክሊል የክርስቶስ አክሊል የሚባል ጌታ ኢየሱስ ክርስቶስ ይሁነን። ኢየሱስ ክርስቶስ አክሊል ተቀብሎ የጸደቀ አይደለም። አክሊል ሰጪ ነው። ሕይወት ሰጪ ነው። እኛንን ከክርስቶስ አክሊል ተቀብለን በእግዚአብሔር መንግስት ከክርስቶስ ጋር የምንኖር። ማን ነው ደግሞ ለክርስቶስ አክሊል የሰጠው? አክሊል ሰጪውን፣ አጽዳቂውን፣ ፈራጁን ክርስቶስ ኢየሱስ። እውነት ነው ሐዋርያው ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እኔን ምሰሉ ብሏል። እውነት ነው። በቅድስናና በንጽህና ህይወት እንድንመላለስ ታዘናል። ግን ክርስቶስ በዚህ ምድር ኑሮ ቆይቶ የጽድቅን ስራ ሰርቶ ሂዶ እዚያ በሰማይ አክሊል ተቀብሎ የተቀመጠ አይደለም። ጋሻዬ ኋላ ሲመጣ ራሱ አክሊል የሚሰጥ ነው። ኧረ ተው በክርስቶስ ግዴላችሁም፣ ተው ይና አምላክ ተው፣ ከፍ ዝቅ አታርጉት። ስለዚህ ምን አለ ሐዋርያው ቅዱስ ጴጥሮስ? ለመንጋው ሁሉ ምሳሌ ሆኑ እንጂ ማህበራችሁን ባይል አትግዟል። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችኋል። አሁን ሌሎችንም መጨመር እንችላለን። ሌሎች ጥቅሶችን እያመጣን ይህንን ቃል ሊደግፍ የሚችል ማምጣት እንችላለን። ራዕይ ዮሐንስ የመጨረሻዋን ነገር ልናገርና አላቁም። ራዕይ ዮሐንስ ምዕራፍ 22 ላይ ሄዳችሁ ስትመለከቱ
ዮሐንስ ኢየሱስ ክርስቶስ የመጨረሻውን የመደምደሚያ ቃል ሲነግረው እንዲህ አለው፣ እነሆ ይህን የመጽሐፍ የትንቢት ቃል አትዝጋው፣ ግን እንዲህ በል አለው፣ አመፀኛ ወደፊት ያምጻል። ልብ በል ምን አልኩ? አመፀኛ ወደፊት ያምጽ ነው ያለ። እርኩሱም ወደፊት ምን ይበላል? ይርከሳል። ጻድቁም ወደፊት ምን ያደርጋል? ጽድቅን ያድርጋል። ተመልከት፣ አንድ ጊዜ ጸድቅ ያለው ብለህ በኃጢአት ውስጥ መመላለስ የለብህም። ምን እያለ ነው? ወደፊት ጽድቅን አድርጋት አለ። ቅዱሱም ወደፊት ምን ይበላል? ይቀደሳል። ተመልከት፣ አንዴ ተቀድሻለሁ እኔ ቅዱሱ የካህናት የእግዚአብሔር ልጅ ነኝ ብለህ ድርግምግም አድርገህ በቃ እችን ቃል ተቀብለህ ሌላ በኃጢአት ተቀደስ፣ ይህን ቅድስና ይዘቀጥላል። እነሆ በተሎ እመጣለሁ አለ። ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ። ስለዚህ ይህንን አክሊል የሚሰጠን ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ያለ ነቀፋ ነውርም የሌለባቸው ሆነን ተገኝተን ይህን አክሊል እንዲሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳል። የቅዱሳኑ ምልጃ ያግዘን። ቅዱስ ጴጥሮስ ምን አለ? አክሊል እንድትቀበሉ። ስለዚህ ይህንን አክሊል ለማግኘት ዕለት በዕለት ቅዱሳን የሄዱበትን ተጋድሎ እንጓዛለን። የቅዱሳንን ሕይወት ታሪካቸውን እያነበብን፣ ገድላቸውን እያነበብን፣ ስንክሳራቸውን እያነበብን፣ መልካቸውን እያነበብን እነሱ በሄዱበት ጎዳና ተጉዘን ወደ እግዚአብሔር መንግሥት የሚያስገባውን ያንን የጽድቅ የእውነት የሕይወት መንገድ ገንዘብ እናደርጋለን ማለት ነው። አምላካችን ይርዳን። አዳምዬ ቀጥል እንግዲህ። መልካም ቃለ ሕይወት ያሰማልን። እንደው እንዲሁ እናንተ ጎልማሶች ወይ ሽማግሌዎችን ተገዙ የሚለውንም በዛው ቢያነሱት ጥሩ ነው። በድል በድል በዘመናችን ላለው ይጠቅመናል። በጣም እዚህ ላይ ደግሞ ምን ይላል መሰላችሁ? እንዲሁ ጎበዞች ወይ ለሽማግሌዎች ተገዙ፣ ሁላችሁ እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ቁጥር 6 ላይ ተያያዥ ሐሳብ ስላለው ኋላ አዳም ያነሳዋል። ጴጥሮስ ምን እያለ ነው? ጎበዞች ያለ ጎበዝ ሲል በቃ አሁን ጎበዝ የምትለዋን ቃል የወንድ አንቀጽ ስለሆነች ወንዶችን ብቻ የሚመለከት ነው ይቃል። አንዳንድ ጊዜ በጣም የሚሳሳቱ ሰዎች ስላሉ ነው። አንዳንድ ጎበዞች ሲባል ምን ማለት ነው? ጎበዝ ክርስቲያኖችን ነው የሚጠቅስ። ስለዚህ ምን አለ? ለካህናት መታዘዝ ያስፈልጋል። አሁን ላይ እኮ ካህን እኮ ጎበዝ እንደው እናንተ ክብረ ክህነት ያለውን ሰው እኔ አንዳንድ ጊዜ በጣም በሚገርም ሁኔታ እኔ ክህነት በዚህ ዘመን እንደዚህ ዘመን እንደው ቀሎ አይቼው አላውቅም። በነገራችን ላይ ይቅርታ አድርጉልኝ፣ ክህነት ከሌለ ነው የምላችሁ ክርስትና የለም። ምክንያቱስ ማን ሊያጠምቅህ? ማን የእግዚአብሔር ልጅነትን ሊያሰጥህ? ማን በክርስቶስ ሥጋና ደም አንተ ከክርስቶስ ጋር ክርስቶስ ካንተ ጋር ህብረት እንድታደርግ ማን ሊያቆርብህ? ኃጢአት ስትሰራ ለኃጢአት ስርየት የሚሆነውን የንስሐ ጸጸትህን፣ ሐዘንህን፣ ለቅሶህን ማን በእግዚአብሔር ፊት ሆኖ በማሰረ ኃጢአት እግዚአብሔር ይፍታህ ብለው በክርስቶስ ሥጋና ደም አንጽተው ቀድሰው ማን ሊያቆምህ? በጣም ይገርማል። እውነት ነው። ቅዱስ ጴጥሮስ መከበር አለባቸው። ሽማግሌ ሲባል አረጋውያንን ብቻ የተመለከተ አይደለም። ሽማግሌ የሚላቸው የቤተ ክርስቲያን ካህናት አገልጋዮችን ነው። ስለዚህ እኛ ምን ማድረግ አለብን አለ? መገዛት አለብን አለ። ይህን ስታደርጉ ደግሞ ለምንድን ነው አለ? የምታደርጉት ለምን ነው? ደግሞ ራሳችሁን እያዋረዳችሁ ብታደርጉት አለ። ትህትናን እንደ ልብስ ታጠቁት አለ እኮ በጌታ በኢየሱስ። አሁን በጣም ከመቤታችን መቼም እንዲህ ነው እንዲያ ነው ተብሎ እንትን የለው። ልዩ ኳሊቲዋ ምኗ ነው ከተባለ ትህትናዋ እኮ ነው። በመዝሙር ምንድነው የምንላት? ትህትናሽ ግሩም ነው ደግነትሽን እናቱ ሆነሻል ለመድኃኔዓለም። አካላዊ ቃል ወልድ በተለየ አካሉ ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ለመሆን የባህሪ አባቱ አብ ወደ እሷ ሲልከው እንደ በጎ መዓዛ የተወደደላትና ክርስቶስ እንዲወለድባት ትልቁ ያደር ትህትናዋ እኮ ነው። ልብ ብላችሁ ሰምታችሁ ከሆነ መልአኩ ቅዱስ ገብርኤል መጥቶ ሲያበስራት አዳምሻ ምንድነው ያለችው? እነሆ ትጸንሻለሽ፣ ወንድ ልጅም ትወልዳለሽ፣ ስሙንም ኢየሱስ ትዪዋለሽ።
የሰዎችን ሁሉ ኃጢአት ያስተሰርያል ሲላት እኔ ወንድ ስለማላውቅ እንዴት ሊሆን ይችላል ስትለው ብዙ ዝርዝር ገባ እሷን ለማሳመን ዘካርያስ እንደዚህ ነው ኤልሳቤት እንደዚህ ናት አለና መጨረሻ ላይ ግን ለእግዚአብሔር የሚሳነው ነገር የለም ሲላት ማንን ነው ትወልጂዋለሽ አላት አምላክን ነው በስጋ ትወልጂዋለሽ አላት አይደል ግን ምን እንዳለሽ ታውቃላችሁ እንደ ቃልህ ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ ኧረ መድኃኔዓለም ያለ አምላክን እኮ ነው የምትወልጂው እያላት ነው ፈጣሪን ነው የምትወልጂው በስጋ ትወልጂዋለሽ ለምን ነው የሚወለድ የሰዎችን ኃጢአት ሁሉ እንዲያስተሰሪ ንጹህ የእግዚአብሔር በግ ሆኖ የሰው ልጅና እግዚአብሔር የተገነባውን ያንን የጥል ግድግዳ ሊያፈርስ እሱ ይወለድብሻል ሲላት እኔ ለእግዚአብሔር ባሪያው ነኝ አለች እኮ እናቱ ነኝ እንኳን አላለችም አንተ ባሪያ ነኝ ያለች እኮ ለዚህ ነው እሷን መምሰል የሚገባ ትህትና የመጨረሻ እግዚአብሔር የሚወደው ነው ዳዊት በመዝሙሩ ምን ይላል መስዋዕትንስ ብትወድ በሰጠው ነበር አይደል የሚለው መዝሙር 50 ላይ እግዚአብሔር መስዋዕት ደስ ያሰኘው እግዚአብሔርን ደስ የሚያሰኘው ነው ያለ ምንድነው ያለው የተሰበረ ልብ ትሁት ልብ ነው ያለ የተሰበረውን ትሁቱን ልብ እግዚአብሔር አይንቅም ስለዚህ የእግዚአብሔር ቤተሰቦች በዚህ ዘመን ከፍ ዝቅ ያደረግን እንዲህ የምናንቋሽሻቸው ካህናት ራሳችን ከእግዚአብሔር መንግስት የሚለይ ክፉ በደልን እየሰራን ስለሆነ ልንጠነቀቅ ይገባል ራሱ ክርስቶስ እንኳን ታስታውሱ እንደሆነ ዛ ማቴዎስ ወንጌል ምዕራፍ 8 ላይ አንድ ለምጻም ቀርቦ መምህር ሆይ ብትወድስ ልታነጻይ ትችላለህ አለው እንግዲህ የብሉይ ኪዳን ካህናት ሲወዱ የሚያነጹ ሳይወዱ ደግሞ ያነጹ ናቸው ለምንድን ነው ተቀብለው እንኳን መስዋዕቱን ያንን ለምጻም ማዳን የሚችለውን እግዚአብሔር አቅርበው እንዲያድነው ማድረግ ሲገባቸው ግን ከክፉ በቃ የስጋዊ ምኞታቸው የዚህ የራሳቸውን ሆድ ከመሙላት አንጻር እንጂ ስለ ሰው ልጅ ድነት የማይጨነቁት እኛ ጻፍት ፈሪሳውያን ዝም አሉት እንደሱ መስሎትኝ እሱ ብትወድስ አለው እሺ ሼር እናርገው እስከዛ ድረስ እስከሚመለሱ ሼር እናርግ ኮፒ ሊንኩን በደንብ ከፍ እናርገው እስከሚመጡ ድረስ እሺ ሼር እናርግ እስከዛ ድረስ እግዚአብሔር ከኛ ጋር ይሁን ስለዚህ ቅዱስ ጴጥሮስ በዚህ በመጽሐፍ ቅዱስ ክፍል በዚህ በአንደኛ መልእክቱ ላይ በተለይ ወጣቶችን በደንብ አድርጎ ይገስጻል እኛን የሚመለከት ጉዳይ ነው የሚሆነው በተለይ እዚህ ቁጥር 5 ላይ ስንመለከተው እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ ይላል ለአገልጋዮች እንድንገዛ ዝቅ ማለት እንድንችል ሁላችሁም ትህትና ልበሷት አገልግሎት ያለ ትህትና ትዕቢት ነው ሁላችን አሁን ለምሳሌ የምንመለከተው ነገር አለ አባቶች ላይ የምናወራበት መንገድ ምንም በስህተት ውስጥ እንኳን ቢሆኑ ስልጣነ ክህነት በእጃቸው እስካለ ድረስ የምናወራበት መንገድ ትህትና የተሞላ የኔ አባት እንደዚህ እኮ ቢሆን ኖሮ አባታችን ምናምን የለም አንቋሸን ቆሻሻ አድርገን ይህን ሽማግሌ ተመልከቱት ምናምን ይህ ቆሻሻ አስወጡት ምናምን እንደዛ ነገር በእጁ መስቀል የያዘ ክህነቱ ገና በእጁ ያለ ስልጣን ያለው በጣም ቆሻሻ ልክ እንደ ጓደኛ አድርጎ አባቶችን ማውራት የጌታን ስጋና ደም የሚፈትቱት ስለዚህ እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ ሁላችሁም ትህትናን ልበሷት እግዚአብሔር ትዕቢተኞችን ያዋርዳል በጣም አፍ በተከፈተ ቁጥር ወደ ውርደት እንሄዳለን በጣም ንግግር ባበዛን ቁጥር በጣም ብዙ ነገር ለመተቸት በሮጥን ቁጥር ሁሉ ነገር አዋቂ ነን ባልን ቁጥር ባዶነታችን አንድ ባንድ እየተገለጠ ይሄዳል ስለዚህ ነውርን የሸፈነ የደበቀልን ሁሉን ሚስጥር አድርጎ ያስቀመጠልን እግዚአብሔር አምላክ በሰው ፊት ቢከፈት እንደው በሰው ፊት አጀንዳው ቢከፈት ቢገለጥ ቢነበብ የሚያስጠላ ነገር ያለብንን የሰወረልን አምላክ እያለ የራሳችንን በጓዳ ደብቀ ነው እግዚአብሔር ስላልገለጠ የሰዎችን ለመግለጥ የምንኳትን
ፕሮፋይል የምንፈልግ፣ ዳታ የምንፈልግ፣ ባክግራውንድ የምንፈልግ፣ ቤተሰቦቹን የምንፈልግ፣ ትንሽዬ ምክንያት የምንፈልግ እንዴት እንጣለው? እግዚአብሔር ፈጥኖ ያዋርዳል። እንደዚህ አይነት ውርደታቸው ደግሞ የማይነሳ ነው የሚሆነው። ላይነሱ ይወድቃሉ። እነዛስ መቻልን እግዚአብሔር ይሰጣቸዋል፣ ጽናትን ይሰጣል በተሰበሩ ቁጥር። እንደነዚህ አይነት ሰዎች ግን አንዴ ከወደቁ የማይነሱ ናቸው፣ የሚያፍሩ ድንጋይ ጨብጠው በገዛ ድንጋያቸው ራሳቸውን የሚመቱትን አይነት። ያቺን ሴት ለመውቀስ ምን ያህል አፋቸው ተከፍቶ እንደነበረ፣ ምን ያህል ጎርቷት እንደነበረ፣ ምን ያህል ጎትቷት እንዳመጧት፣ ምን ያህል አምላክ ፊት እንደደፏት፣ ምን ያህል ለዓላማቸው መጠቀሚያ ኃጢአቷን መንገድ እንዳደረጉት እንመለከታለን። ስለ ኃጢአቷ ጨንቋቸው አልነበረ ነበር ድልበድ አልነበረ፣ ግን ለሚፈልጉት ዓላማ ማሳኪያ ኃጢአቷን መንገድ አረጉት፣ መረማመጃ። ትናንትና ስል ነበረ ኃጢአትን የገደለ ኃጢአት ሰዎች ፊት በጣም ነውር የመሰለው ነገር ለመግለጥ የሞከሩ ሰዎች በገዛ ኃጢአታቸው የነዛን ሰዎች ነውር ይሸፍናሉ። ኃጢአታቸው ባይታይ ኖሮ ኃጢአቷን አይሸፍኑም ነበር። ምንም እኮ ጽድቅ ነገር አልነበረባትም። ኃጢአትን በኃጢአት የሸፈነ እግዚአብሔር አምላክ ከኛ ጋር ነው ያለው፣ ዝም የሚያስብል። ዛሬ ብዙዎች የከፈቱትን ፕሮፋይል የሚዘጋ አምላክ አለን። ስለዚህ ራሳቸውን ዝቅ የሚያደርጉትን ግን ደግሞ ምን ይላል? ያከብራቸዋል። ይህን ቃል እመቤታችን ቅድስት ድንግል ማርያም ተናግረዋለች። ከፍ ከፍ የሚሉትን የሚያዋርድ፣ ዝቅ ዝቅ ያሉትን ከፍ የሚያደርግ፣ በአባቱ በዳዊት ዙፋን ዘለዓለም የሚነግስ፣ ለቃሉ የታመነ እውነተኛ አምላክ እንደሆነ ቅዱስ ጳውሎስ እንዲህ አለ፣ ፊትን አይቶ የማይፈርድ አለው። እውነተኛ ፈራጅ መሆኑን ተናገሩ። ስለዚህ እንደዚህ አይነት ነገር እንዳናደርግ እኛን ነው ለእኛ ነው የተነገረው። ስለዚህ ከዚህ ከምዕራፍ 5 ቁጥር 5 ጀምሮ ያለውን ስንመለከት በዚህን ዘመን ያለን በጣም ብዙ ነገር ለመውቀስ የምንሯሯጥ ያየው ነገር ላይ ሁሉ ሀሳብና አስተያየት ለመስጠት የምንሄድ እንደው የቤተ ክርስቲያን ክብር ውስጥ እንኳን ያላቸው ሚና እንኳን የማናውቅ ዝም ብለን ለመተቸት የምንሯሯጥ ሰዎችን የሚመለከት ነው። እንደው አክብሩ፣ ራሳችሁን ዝቅ አድርጉ በማለት ይናገራል። ከዛ ወዲያ ከቁጥር 6 ጀምሮ እስከ ቁጥር 11 ድረስ ያለውን ስንመለከት በከፍተኛ ሁኔታ አሁን ላለነው እኛ አሁን እዚህ በህይወት ላለነው እጅግ የሚጠቅም ትልልቅ ነገሮችን ነግሮናል። ለአንብበውና ድል በድል ይቀጥላሉ። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። መቼ? ለአሁኑ እኮ አይደለም። አሁን ከፍ እንዲያደርገን አይደለም። አሁን በስጋ እያለን ከፍ ከፍ እንዲያደርገን አይደለም። አሁን መዋረድ አለባችሁ፣ ዝቅ ዝቅ በሉ። መቼ? ዋጋ ሊከፍል ሲመጣ ያኔ ቀና ትላላችሁ እያለን እኮ። ስለዚህ እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እሺ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አሁን ከባዱ ነገር የሚያስጨንቀንን ነገር ሁሉ በራሳችን ካልፈታ ነው ስለምንል መቼም ማንፈታው። እኛም እየተጨነቀን እናልቃለን እንጂ ምንም የምናመጣው ነገር የለም። በሀገር የመጣውን ጉዳይ፣ በቤት ውስጥ የተፈጠረውን ነገር፣ በኑሯችን የመጣውን ነገር፣ በመንገዳችን የመጣውን ነገር፣ በኢኮኖሚያችን ላይ የመጣውን ነገር፣ በእያንዳንዱ ነገር የመጣውን በግላችን ታግለን የምንፈታው ከሆነ በጭራሽ። ስለዚህ ምን አለ ቅዱስ ጴጥሮስ? እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በማለት በእርሱ ላይ ጣሉት። እግዚአብሔር አለ ማለት ታላቅ በረከት ነው። የሚበላ የለም ስለተባለ ከማልቀስ ይልቅ እግዚአብሔር አለ ማለት በቂ ነው። ሲጎልብን ስናጣ እንዴ ዛሬ መች በራሳችን ይሆን የቆም ነው? አንድ ሰው ደሞዙ 700 ሆኖ ዘበኝነት እየሰራ 5 ልጆች አስተዳድሮ ከወር እስከ ወር ቤቱን ጠብቆ ለልብስ አትርፎ ለትምህርት ቤት አትርፎ ብለን እኮ ስንሰራ ማጂክ ካልሆነ በስተቀር እኮ የኢትዮጵያ ሕዝብ እንኳን በሚሰራውና በሚለፋው ደረጃ ነው እየኖረ ያለው። በሚያገኘው ገንዘብ ነው እየኖረ ያለው። እንዴ እስኪ ራሳችንን እንገምት። እስኪ አሁን ሰው የሚያገኘውን ደሞዝ ለዘይት፣ ለቤት ክራይ፣ ለልብስ ተርፎት ውጪ ወጥቶ የሚበላው ልጆቹን የሚያስተምረው ተርፎት ወይስ የሚያገኘው ገንዘብ? ይሄ እኮ እግዚአብሔር አምላክ ካልባረከ ሊሆን የማይችል ነገር ሊሆን የማይችል። ስለዚህ እርሱ ስለ እናንተ ያስባል፣ የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ጣሉት። በቃ እግዚአብሔር አለ ማለት አለብን።
እግዚአብሔር አምላክ አለ። ልክ ሲጎለን እግዚአብሔር አለ። እኔ ይኸው ሞከርኩ ያቅሜን አይደለ? በቃ እግዚአብሔር አለ። ልክ የሆነ ነገር ለፍተን ጥረን ልክ እጆችን ላይ ገባ ብለን ስንል ሲጠፋ ሲጎልብን ስናጣው እግዚአብሔር አለ። እግዚአብሔር አለ ቃሉ የስንፍና ይምሰል እንጂ የእውነት እግዚአብሔር አለ ማለት ግን ታላቅ በረከት ነው። ታላቅ በረከት፣ ታላቅ ስጦታ ነው እግዚአብሔር አለ ማለት። እንግዲህ አዋቂዎች ሁኑ። አዋቂ ማለት የሚረዳ የሚያውቅ የሚያስተውል ማለት ነው። ድል በድል በኋላ በደንብ ይነግራቸዋል። አዋቂ ማለት በእድሜ ከፍ ማለት አይደለም። የልጅ አዋቂም አለ። ቀኝ ግራውን የሚያስተውል ከአንደበቱ የሚወጣውን ቃል የሚረዳ በየዕለቱ ከእግዚአብሔር የሚለየውን ነገር የሚመዝን ማለት ነው አዋቂ ማለት። አዋቂ ሁኑ። ከዛ ላይ ደግሞ ትጉ። ተቀምጦ ተኝቶ እግዚአብሔር አለ ማለት አይቻልም። ሰው ካልተጋ እግዚአብሔር አይሰጥም። ይባርክልን ዘንድ የሆነ ነገር ሊኖረን ይገባል። የሆነ ነገር ይሰጠን ዘንድ እግዚአብሔር ከኛ ጋር ሊኖር ይገባል። ባለን ነገር ላይ ይጨመርልን ዘንድ ምን ሊኖረን ይገባል? ከኛ ጋር መኖር አለበት እግዚአብሔር አምላክ። ሰው ክፉ ልብ ካለው ክፉ ነገር ይሰጠዋል እንጂ መልካም ነገር አያገኝም። ክፋቱን ይመርቅለታል። የሚመጡት ሁሉ ክፉ 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 እየሆኑ ይሄዳሉ። መልካም ልብ የሌለው መልካም ነገር አያገኝም። ንጹህ ነገር በንጽህና ሲኖር እግዚአብሔር አምላክ ጋር አብረን ቅዱስ የምንሆን ከሆነ ቅዱስ የሆኑ ነገሮች ከኛ ጋር ይሆናሉ። ስለዚህ ትጉ። ምን ለመሆን? ከእግዚአብሔር ጋር ለመሆን። ምን ለመሆን? የእግዚአብሔር መንግስት ለመውረስ። ምን ለመሆን? ከሰዎች ጋር አንድ ለመሆን። ምን ለመሆን? የምንመኘውን ለማግኘት። ስራስ ቢሆን ሰው ያልተጋ ተኝቶ አልጋ ላይ እግዚአብሔር አምላክ ለምን አስራብከኝ ማለት አይችልም። ትንሽ ሲሞክር የሚባርክ አምላክ ስላለ የሚባርክ አምላክ ስላለ። ጠላታችሁ ጋኔል የሚውጠውን ፈልጎ እንደሚያጋሳ አንበሳ ይዞራልና። ለምንድነው በዚህ ልክ የሚያጋሳ አንበሳ ሆኖ በዚህ ልክ የሚቆጣ ሆኖ በዙሪያችን እየዞረ ያለው? ለምንድን ነው? ለምንድን ነው ምክንያቱ? የእጆቹ ስራዎች ሆንን ሊያዋርደን ከእግዚአብሔር ሊያጣላን አምላክ መሆንን መሻትን ቢሰጠንም እግዚአብሔር አምላክ ሰው ሆነና ይህ የተናቀውን ሰውነ በዙፋን አስቀመጠውና አዳምን እንዲያዩ አደረገው። መልኩን ሰጠው። የባሪያውን መልክ እግዚአብሔር አምላክ መልኩ አደረገ። ይህን ሲመለከት እንዴት አያብድም? አስቀድሞ የእግዚአብሔርን መንግስት ሊያመሰግን የተፈጠረው ከእግዚአብሔር መንግስት በራሱ ትዕቢት በራሱ ውድቀት ሲወጣ አዳምና የአዳም ልጆች ሁሉ ግን የፈጠራቸው አምላክ የባሪያውን መልክ መስሎ የፈጠረውን መልኩ አድርጎ በመስቀል ተሰቅሎ ሲያድነው እንዴት አያብድም? የሰውን ልጆች እግዚአብሔር አክብሮ በእጆቹ የሰራውን እስትንፋስ የሰጠውን ይህን ክቡር የሆነ የሰውን ልጅን አዋርዶ ጥሎ እሳት ውስጥ በከተተበት ሰዓት ላይ እግዚአብሔር አምላክ አመጥቶ ሲያድነው ከፍጥረቱ ሁሉ ፈልጎ 99ን ትቶ አንዱን በግ ፍለጋ መጥቶ ሰው ሆኖ ከተናቀው ከአዳም ልጅ ሆኖ ሰው ሆኖ መጥቶ ሲያድነው ሰይጣን እንዴት አይቆጣ? ስለዚህ ዛሬ በአዲስ ኪዳን ላለን ሰዎች እንደሚበላን እንደሚያጋሳ አንበሳ በጥላቻ እግዚአብሔር ባይጠብቀን ኖሮ በከፍተኛ ጥላቻ እግዚአብሔር አምላክ ከለላ ባይሆን ኖሮ መተንፈስ እስከሚከብደን ድረስ ሊበላን እንደሚፈልግ እንደሚያጓራ አንበሳ ይዞራልና። ምን በሉ ታዲያ? በእርሱ በእምነት እርሱንም በእምነት ጸንታችሁ ተቃወሙት። ለምን? እምነት መሰረት ስለሆነ። ዛሬ እምነት ነው የሚሸራሸር አይደል? ድል በድል የመጀመሪያው መሰረት እምነት እኮ ነው። አንድን ታላቅ ዛፍ ለመገንደስ ከፈለግን እኮ የምንጀምረው ከስሩ መቁረጥ ነው። አንድን ታላቅ የሆነ ነገር ለመገንደስ ለማውረድ የምንፈልግ ከሆነ ምንመታው ምሰሶን ነው። ምሰሶ የእምነታችን መሰረቱ ነው። ስለዚህ እምነታችን ጠንከር ማለት መቻል አለበት። ለዚህ ነው እርሱንም በእምነት ጸንታችሁ ተቃወሙት፣ እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም ወቁ። ስለዚህ በዓለም እያለን እቺ የምንኖርባት ዓለም ውስጥ መከራ አለ። ዝም ብሎ መጥላት፣ በማይመለከታቸው ነገር ውስጥ እየተመለከቱ መጥላት፣ ባልተጠሩበት ቦታ እንደተጠሩ አድርጎ መጥላት፣ ሲመለከቱ የክርስቶስን ሰዎች እንደ በግ ማየት፣
ሊታረዱ፣ ሊገደሉ፣ ሊሰደቡ፣ ሊነቀፉ፣ ሊሰደዱ፣ ቤታቸው ሊቃጠልባቸው ብቻ እንደተፈጠሩ የሚመለከቱ እስከሚመስል ድረስ በቁጣና በኃይል በእኛ ላይ ያስነሳቸዋል። ለዚህ ነው ቅዱስ ጴጥሮስ በዓለም ባሉ ወንድሞቻችሁ ላይ ሁሉ እንዲፈጸም እወቁ፣ ፍቅርንም አጽንታችሁ ያዙ። ሰይጣንን ድል የምናደርገው በፍቅር ስለሆነ፣ አለበለዚያ ሰይጣን የሚሸነፍበት ነገር የለም። ትሕትናን አይወድም፣ ፍቅርን አይወድም፣ መተሳሰብን አይወድም፣ ርኅራኄን አይወድም። ሰው ሰላም ሲሆን አይወድም። ሰው ተስፋ ሲኖረው አይወድም። ዛሬ እኮ ለዚህ እኮ ነው ሚዲያዎቻችን ተስፋ የሌላቸው ዜና የሚነግሩን፣ ኑሯችን ተስፋ እንደሌለው የሚነግሩን፣ በሄድንበት ቦታ ሁሉ ተስፋ የሚያስቆርጡ ነገር የምንሰማው፣ ሰው ሆነን መፈጠራችን እስከምንጠላ ድረስ በየዕለቱ የሚያስጠሉ የሚዘገንኑ ነገሮችን የምንመለከተው ተስፋ ያላቸው ሰዎች እግዚአብሔርን ስለሚመለከቱ። ተስፋ ከሌለንስ ወደቅና። እምነት ከሌለን ወደቅን። ጽናት ከሌለን ወደቅን። ትህትና ከሌለን ወደቅን። መዋደድ ከሌለን ወድቀናል። ስለዚህ ዛሬ አንድ በአንድ ከልባችን ላይ ምን እየነጠቀን እንደሆነ እንድናውቅ ቅዱስ ጴጥሮስ ነገረን። በኢየሱስ ክርስቶስ ወደ ዘላለም ክብሩ የተጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ፍጹማን ያደርጋችኋል አለ። ለጥቂት ጊዜ መከራ እንደምንቀበል የእኛ ጌታ ኢየሱስ ክርስቶስ ያውቃል፣ ነግሮናል። ልክ የሆነች ነገር ስትመጣ ድል በድል ሰምተው ከሆነ ውይ እግዚአብሔር አምላክ ቢኖር ኖሮ ይሄ አይደርስብንም ኖሮ እንላለን። እንደሚደርስብን ቀድሞ ነግሮናል እኮ። ልንቀበል ዘንድ እንዘጋጅ እንጂ የደረሰብን ነገር እግዚአብሔር አለመኖሩን የሚነግረን ሳይሆን የደረሰብን መከራ የእውነት የታመነው እግዚአብሔር አምላክ ከመከራ በኋላ እንደሚያገኝን የተናገረው ቃል ሊፈጸምልን መንገድ መጀመራችንን ነው የሚነግረን። ልክ መከራ ሲመጣ ለካ እግዚአብሔር እያየኝ ነው ማለት አለብን። ልክ ፈተና ሲመጣ መሰደድ ስንጀምር፣ መናቅ ስንጀምር፣ መሰደብ ስንጀምር፣ መንቋሸሽ ስንጀምር፣ ያለንን ነገር መነጠቅ ሲጀምር ያኔ ለካ እውነትም እግዚአብሔር አምላክ እየተመለከተኝ ነው፣ ለተሻለ ክብር እግዚአብሔር አምላክ እየመረጠኝ ነው ማለት አለብን። በክርስቶስ ስም ከሆነ ምንም ሞት፣ እስራት፣ መገደል፣ መሰደድ፣ መነቀፍ የትኛው ይሆን የሚያስፈራ? የትኛው? ያለንን መነጠቅ ምድራዊ ነው። የለበስነውን ቢገፉት ምድራዊ ነው። ዘላለማዊ ጸጋ የሚያለብስ ክርስቶስ በመንግስቱ ገና ይጠብቀናል። ስለዚህ ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል፣ ለእርሱ ክብርና ኃይል እስከ ዘላለም ድረስ አሜን አለ። እስከ ዘላለም ድረስ አሜን። ስለዚህ ቅዱስ ጴጥሮስ ከዚህ ከምዕራፍ 6 ጀምሮ ከምዕራፍ 5 ከቁጥር 6 እስከ 11 ድረስ ባለው ጽናት እንዲኖረን ይነግረናል ማለት ነው። ድል በድሌ የሆነ ነገር ይሉናል። እግዚአብሔር ከኛ ጋር ይሁን። አዳምዬ በጣም ቃልዮት ያሰማልን። በጣም ደስ የሚል ነገር ነው። በነገራችን ላይ ያው 10 ጊዜ የሚያስገባኝ ዝናብ ስላለ ከኛ ኢንተርኔቱን ያቋርጠዋል። ከዛ እንደገና ነው የሚጀምርና ሶሪ በጣም ይቅርታ ይደረግልኝ። ቅዱስ ጴጥሮስ በጣም በሚገርም ሁኔታ ነው ይህን የሚናገርበት። እንትኑ በጣም ደስ ይላል። እንግዲህ በጊዜው ከፍ እንዲያደርጋችኋል። በቃ ከፍ የሚያደርግበት እግዚአብሔር እኛን የሚያነሳበት፣ ለጥያቄዎቻችን መልስ የሚሰጥበት ወይም ደግሞ ሞገስ የሚሰጥበት ጊዜ አለው ማለት ነው። ጊዜ አለው። ከዛ በተረፈ ደግሞ በምድር ላይ ሳይሆን ከፍታውንን ግባችን የምድር ከፍታ ሳይሆን ሰማያዊ መንግስት መውረስ ነውና እግዚአብሔር ጊዜ አለው አለ። ቅድም አዳም ሰምታችሁት ከሆነ ከፍ አድርጎ ወስዶ የሚያስቀምጠን ቦታ አለ ከሱ ጋር ለዘላለም። በቃ ይሄ በምድር ላይ አሁን ትንሿ መንገጫገጭ፣ ትንሿ ወዲያ ማለት እሷን አይተን በዚህ ተጎዳን ብለን መቆዘማችን ምናልባት ከሚመጣው ክብር አንጻር ብንመለከተው ይሄ የአይን ጥቅሻ ያክል ነው። ሐዋርያው ቅዱስ ጳውሎስ ድንኳን የሆነው ምድራዊ መኖሪያችን ቢፈርስ አይደል የሚለው? ድንኳን ይለዋል ይህን ምድራዊ መኖሪያ። በጣም በሚገርም ሁኔታ ጥቂት ጊዜ ነው። ድንኳን እንደምታውቁት በሐዘንም 3 ነው፣ ለሰርግም ደግሞ ድንኳን ብጥል ከ2 ቀን በኋላ ታነሳዋለህ። የዚያን ያክል እድሜ ነው ያለን እኛ በዚህ ምድር አለ። ላይ ግን ሌላ ዓለም አለ፣ ሌላ ለዘላለም ከክርስቶስ ጋር የምንኖርበት እና በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዷል። በእግዚአብሔር ዘንድ ትልቁ ነገር ብያችኋለሁ፣ በትህትና ወደ እግዚአብሔር መቅረብ ራስን ማዋረድ ነው። በቃ ነግሬያችኋለሁ። ጌታ መድኃኔዓለም ኢየሱስ ክርስቶስ
በጣም ደጋግሞ የሚናገረው ነገር ቢኖር ሰው ራሱን አዋርዶ እንዲቀርብ ነው፣ እንዳይታበይ ነው። ታስታውሱ እንደሆነ በዚህ በሉቃስ ወንጌል ምዕራፍ 18 ከቁጥር 9 ላይ ራሳቸውን ጻድቃን አድርገው በራሳቸው ለሚታመኑና ለሚታበዩ ሰዎች ይህን አላቸው። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ ነው፣ ሌላኛው ደግሞ ቀራጭ ነው፣ ኃጢአተኛ ተብሎ የሚገመት ነው በዛ ዘመን። ነገር ግን ይህ ባለጠጋ ወደ ቤተ መቅደሱ ገብቶ ይህ ፈሪሳዊ እንግዲህ በጣም እንትን ላለው የሚል ነው። ፈሪሳዊው በልቡ ቆሞ ይህን አለ፣ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኛ፣ አመፀኛ፣ አመንዝራ ወይም ደግሞ እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጦማለሁ፣ ከማገኘው ሁሉ አስራት አወጣለሁ አለ። አሁን የዚህ ሰው ወደ እግዚአብሔር መጥቶ ራሱን ከእግዚአብሔር ጋር ለማገናኘት የተጠቀመበትን ቃላትና ያስቀመጣቸውን ኃይል ቃል ስትመለከቱ እውነት ከዚህ ሰው ጋር እግዚአብሔር ሊነጋገር ይቅርና ከሱ ጋራ እንዲህ መልስ ሊሰጠው ይቅርና ሊሰማው ሊያየው የማይችል ጉዳይ ግን ምን አለ ሲጸልይ ግን ሪፖርት እንደሚያቀርብ ሰው ነው። በቃ እኔን ወንበዴ፣ ሽፍታ፣ ቀራጭ እንደዚህ ገሌ ስላልሆንኩ አመሰግናለሁ። ደሞ ዞር ሲል ያንቀራጫዩ ደሞ እንደዚህ ስላላረከኝ አመሰግናለሁ አለ። ቀራጩ ግን በፊቱ ቆሞ አይኖቹን ወደ ሰማይ አነሳ። አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። በጣም ደስ ይላል። ሊያነሳ እንኳን ነገር ግን አምላክ ሆይ እኔ ኃጢአተኛ ነኝ ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከነዚህ ይልቅ ከዚያኛው ይልቅ ይህ ጻድቅ ይህ ኃጢአተኛው ጻድቅ ሆኖ ወደ ነው የሚለው ቅዱስ ጴጥሮስ። ራሳችንን ስናዋርድ ነው እግዚአብሔር ከፍ አድርጎ የምንፈልገው ቦታ ላይ የሚያስቀምጠን። ሐዋርያው ቅዱስ ያዕቆብም በያዕቆብ መልእክት ምዕራፍ 4 ቁጥር 10 ላይ በጌታ ፊት ራሳችሁን አዋርዱ ከፍ የሚያደርጋችኋል ነው የሚለው ራሱ መድኃኒዓለም ኢየሱስ ክርስቶስም። ሉቃስ ወንጌል ምዕራፍ 14 ቁጥር 11፣ ማቴዎስ ወንጌል ምዕራፍ 23 ቁጥር 12 ብትሄዱ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ይላል ነው የሚለው። ጠቢቡ ሰለሞን በዚህ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 23 ላይ ምን አለ? ሰው ትዕቢቱ ያዋርደዋል፣ መንፈሱን የሚያዋርድ ግን ክብርን ይቀበላል ነው ያለው። ክብርን ይቀበላል። ስለዚህ ሰው ራሱን አዋርዶ ወደ እግዚአብሔር መጠጋት መምጣት እንዳለበት ይናገራል ማለት ነው። ከዛ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉታል። ሌላ በማን እንጥለዋለን? አሁን እኮ ትልቁ ነገራችን እርሱ ስለኛ የሚያስጨንቀንን ነገር የሚያስብልን አምላካችንን መድኃኒታችን ኢየሱስ ክርስቶስን ለሱ መስጠት ሲገባል ለሰው እየሰጠን ነው ችግሮቻችን ሁሉ የማይቀርፉልን። ከትናንት ዛሬ ያልተሻለ ነገር እየመጣ ህይወታችን ምስቅልቅሉን የሚያዋጣ ህይወታችንን ሁሉ የሚያውቀው ዳዊት ቢጨንቀው እዚህ በመዝሙር 55 ላይ አዳምዬ ቁጥር 22 ላይ ምን ይላል? ትካዜን በእግዚአብሔር ላይ ጣል አለ፣ እርሱ ይደግፋል፣ ለጻድቁም ለዘላለም አለ ሁከትን አይሰጠውም አለ። ለእግዚአብሔር ከሰጠው ነገርን ሁሉ በሱ ላይ ካስቀመጥክ እግዚአብሔር አምላክ ያንተን ሐሳብህን ከሰጠው ጭንቀትህን ከሰጠው እንዳንተ ተጨንቆ መፍትሄ የሚያመጣልህ አምላክ ስለሆነ በእርሱ ላይ ጣሉት አለ። ዳዊት ወዶ ነው መዝሙር 37 ቁጥር 5 ላይ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱ ታመን እርሱም ደግሞ ያደርግልሃል ያለ ወዶ ነው። እንዴ በዚህ ቢል በዚያ ቢል ሁሉን ነገር ሰጥቶታል። ጦሩ አለ፣ ሁሉ ነገር አለ። ግን ሰለራ መንገድህን ለእግዚአብሔር አድርጋል፣ ለእግዚአብሔር ስጥ፣ እሱም ይጋርድሃል። ጴጥሮስ እያለ ያለው ይሄን ነው ማለት ነው። ከዛ ምናል በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ያ በመጠን መኖር ማለት ነው። ክርስቲያን ልክ አለው። ክርስቲያናዊ ህይወት አለን፣ ጎበዝ አለን። በዛ ህይወት ውስጥ ነው እንድንመላለስ የሚፈልገው። ለዚህ ነው እኮ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉኝ አለ። ክርስትና ማለት ጳውሎስን መስሎ ወደ ክርስቶስ መምጣት ማደግ ነው። ክርስትና ማለት ጴጥሮስን መስሎ ወደ ክርስቶስ መምጣት ማደግ ነው። ክርስትና ማለት ወደ ጊዮርጊስ ተጠግቶ ጊዮርጊስን መስሎ ወደ ክርስቶስ ማደግ መለወጥ ነው። ክርስትና የመጠን ህይወት ነው። ክርስቲያኖች ሲኖሩ በመጠን ነው። አሁን እኮ ትልቁ ነገራችን ትልቁ ችግራችን ምንድነው? ክርስትናንም እንኑር እንልና ያለ መጠን ያለ ልክም ደግሞ እየበላን እየጠጣንም በዚያ ላይ በዝሙት እየተጨማለቅንም በዓለም ውስጥ እየኖርንም እንኑር ብለን እኮ ነው።
ክርስትና የሚባለውን ነገር እንደዚህ በማተብ አስረነው እንዞራለን፣ ግን ምኑ የለንም፣ ህይወቱ የለንም፣ ህይወቱ የለንም። በጣም በሚገርም ሁኔታ። ስለዚህ ቅዱስ ጴጥሮስ ይህን ነገር ይናገራል። ግን ዲያብሎስ ግን ዙራችን ሲዞር ምን እናድርግ? በፈተና ሊጥለን ሲል ሊያጠቃን ሲል ምን ማድረግ ነው ያለብን? ቅዱስ ጳውሎስ ኤፌሶን መልእክት ላይ ምን ይላል? ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን የጦር ዕቃ ልበሷል። የእግዚአብሔር የጦር ዕቃ ምንድነው? ጾም፣ ጸሎት፣ ስግደት፣ ምጽዋት። በቃ ሌላ ነገር የለም። ይሄን ያዝ፣ ገንዘብ አድርግ፣ እምነትን ጠብቅ፣ ጾም፣ ጸልይ፣ ስገድ፣ ወደ ክርስቶስ ስጋና ደም ቅረብ። እንደ ኃጢአትህ ደግሞ በደል ስትሰራ ስትወድቅ ወደ ክርስቶስ ሊያቀርብ የሚችለውን ንስሐን ተናዘህ በክርስቶስ ስጋና ደም ነስተ ተቀድሰ ተቀመጥ። ይህን ስታደርግ ነው አንተ ምን የምታደርገው? ዲያብሎስን የምታሸንፈው። አሊያ ሁልጊዜ በኃጢአት ውስጥ እንድትመላለስ አድርጎ መጨረሻ ላይ ተስፋ ቆርጠህ ከክርስቶስ እንድትለይ ያደርግሃል። በጣም በሚገርም ሁኔታ ማለት ነው። ሁልጊዜ ነው የሚያደባ። ታስታውሱ እንደሆነ መጽሐፈ ኢዮብ ምዕራፍ 2 ቁጥር 2 ላይ እግዚአብሔር ሰይጣንን ከወዴት መጣህ አለው ይላል። ሰይጣን ምድርን ሁሉ ዞርኳት በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ ይላል። ዞርኩ ማለት ነው የእግዚአብሔር የሆኑትን ሁሉ በቃ ምን አደረኩት እያለ እየፈተነ እኮ ነው፣ እየጣለ ከእግዚአብሔር የሚለይባቸውን መንገዶች እያዘጋጀ ነው። ስለዚህ ያ ነገር እንዳይሆን ወደ መንፈሳዊ ህይወት ማደግ አለብን። ማደግ በቃ ምናልባት ዛሬ ላንጾም እንችላለን፣ ከነገ ጀምሮ እንጾም። ስንጾምስ የግድ እስከ 9 እስከ 10 እስከ 11 ግድ የለም፣ እስከ 4 ትንሽ አሳድገን እስከ 6 ከፍ አድርገን 8 ከፍ አድርገን 10 ከዛስ ደግሞ ሲቻል ቅዳሴ፣ ከዛስ ደግሞ ሲቻል ደግሞ ወደ ስጋው ደሙ ቀረብ፣ ሲቻል ደግሞ ያችን ህይወት እየደጋገሙ እንደገና መቀጠል፣ መደጋገም አንድ የህይወት አካል ማድረግ። የሆነ ግብ ላይ የሆነ ስጋዊ ምቾት ድሎት ላይ ስንደርስ የምናቆመው ሳይሆን በዚያ በምቾትም በውድቀትም ጊዜ የክርስቶስን ስጋና ደም አብረን እየበላን እየጠጣን አካል ሆነን ከክርስቶስ ጋራ ለዘላለም የሚያኖረን የጽድቅና የቅድስና ህይወት ገንዘብ ማድረግ። ስለዚህ ይህን ማድረግ ያስፈልጋል። ከዛስ በዓለም ያሉ ወንድሞች ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙታል። በጣም እውነት ነው። ይሄን ነገር ተደጋግመው ነው በጣም ዲያብሎስን እንድንቃወም በጣም ነው ሐዋርያት የሚናገሩት። ያዕቆብ ምን ይላል? ያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ አለ፣ ዲያብሎስን ግን ተቃወሙት እርሱ ከእናንተ ይሸሻላል። ዲያብሎስን ስንቃወመው ነው አይሆንም ስንለው ነው ልናሸንፈው የምንችለው። አሊያስ ለፈቃዱ ለሐሳቡ ግን በምክንያቶች እየወደቅን ከእግዚአብሔር የምንለይ ከሆነ የዲያብሎስ መጫወቻ ነው የምንሆን፣ የጋኔን መጫወቻ ነው የምንሆን። በቃ ማለት ያስፈልጋል፣ ተው ማለት ያስፈልጋል፣ ይሄን ማድረግ ያስፈልጋል። ይሄንን ስናደርግ ደግሞ መከራ አለ። አዎ አለ። አይደለም እኛ ክርስቶስስ መከራ ተቀብሎ ይል ታስታውሱ እንደሆነ አዳም ምን ብሏቸዋል? በዚህ በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 21 ላይ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራ ተቀብሏል ነው ያለ። መከራ ትቀበላለህ ጋሼ፣ እንቀበላለን። ያንን ህይወት ግን ምን ማድረግ ያስፈልጋል ማለት ነው? ነገ ክብሩ ሲገለጥ ያንን አክሊል አግኝተን ከክርስቶስ ጋር ሊያኖረን የሚችለውን ህይወት እያሰብነ ምን ማድረግ ያስፈልጋል? በጽድቅና በቅድስና መመላለስ ያስፈልጋል ማለት ነው። እንደውም ሐዋርያው ቅዱስ ጳውሎስ እዚህ ኤፌሶን መልእክት ምዕራፍ 6 ላይ ደን ስንመለከት ከቁጥር 11 እስከ 13 የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔር የጦር ዕቃ ልበሱ ይልና ከዛ ሲናገር ምን አለ? ለምንድን ነው ዲያብሎስ እኛን የሚቃወመን? ለምን እያደረገን ነው ሲል ምን ይላል መሰል? መጋደላችን ከደምና ከስጋ ጋር አይደለም ማለት ከአለቆች ከስልጣናት ጋራ ከዚህ ከጨለማ ዓለም ገዦች በሰማይ ስፍራ ካሉት ከክፋት መንፈሳዊ ሰራዊት ነው እንጂ። ስለዚህ አለ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን የጦር ዕቃ አንሱ። አው ጸልዩ፣ ጾሙ፣ ስገዱ፣ ወደ እግዚአብሔር ተጠጉ፣ ቁረቡ። ይህን ስናደርግ ነው ዲያብሎስን ማሸነፍ የምንችለው ማለት ነው። ከዛ በክብሩ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ ሁሉ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል አለ። አያር መከራ አለ። ቅድም አዳም እንደተናገረው መከራ አለ። መከራ እንደሚመጣብን እኮ ተነግሮናል።
ማቴዎስ ወንጌል ምዕራፍ 10 ሂዱና አንብቡ። ሐዋርያትን ሲልካቸው የሚደርስባቸውን መከራን የነገራቸው። በሸንጎ ትጎተታላችሁ፣ ትገረፋላችሁ። እኔንማ ባለቤቱን ቤልዜቡል አሉበት አጋንንት ባጋንንት አለቃ ያወጣል ካሉ እናንተንማ እንዴት ያደርጓችሁ እያለ ነግሯቸዋል እኮ ነግሯል። ስለዚህ እኛ ግን የሚታየውን ሳይሆን የማይታየውን ያንን የክርስቶስን መንግስት እየናፈቅን ይህን መከራ ታግሰነው እናልፋለን። ሁለተኛ ቆሮንቶስ መልእክት ምዕራፍ 4 ከቁጥር 17 እስከ 18 ስትሄዱ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜ መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይላል። በዚህ በሚታየው ችግሮቻችን እኛ ተሰነካክለን ከዚህ ከእግዚአብሔር መንግስት ሊያስወጣን የሚችለውን የኃጢአት እድፈትና ጉስቁልና ይዘን ምንጓዝ ከሆነ ኋላ ክብሩ ሲገለጥ ኢየሱስ ክርስቶስ ሲመጣ በዘላለም መንግስቱ ሂዱ እናንተ እርጉማን ብሎ ያባረናል። ስለዚህ በዚች ድንኳን በሆነችው ምድራዊ መኖሪያችን የጽድቅንና የቅድስናን ስራ ሰርተን መንግስቱ እንድንወርስ እግዚአብሔር ይርዳን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 3 ላይ ስትሄዱ ነገር ግን የሚያጸናችሁ ከክፉ የሚጠብቃችሁ ጌታ የታመነ ነው ይላል። እንደክማለን፣ አዎ እንገፋለን፣ እንጎዳለን፣ ግንስ ያጸናናል። ለሱ ክብር ኃይል ከዘላለም ድረስ ይሁን አሜን ይላል ቅዱስ ጴጥሮስ ማለት ነው። አሜን። ከዛም እየመከርኳችሁ የምትቆሙበት ጸጋ እውነተኛ እግዚአብሔር ጸጋ እንድትሆን እየመሰከርኩላችሁ የታመነ ወንድም እንደሆነ በቆጠርኩት በስልዋኖስ እጅ ባጭር ጽፌላችኋለሁ ይላችኋል። ያው መልእክቱንን ወሳጅ ስልዋኖስ ነው ብሎ ይላሉ። በሌላ ቦታ ላይ ግን ከስልዋኖስ ጋር የሄዱ ሁለት አካላትንም ሌላው ጠቅሶ ያመጣሉ። የሆነ ሆኖ ያያጣላ እውነት ነው የኔ ብሎ ይሏል። ለምንድነው መልእክቱ ትክክለኛ ከቅዱስ ጴጥሮስ የተላከ እንደሆነም እያስረገጠ እየተናገረ ነው። ከናንተ ጋር ደግሞ ተመርጣ በባቢሎን ያለሽ ቤተክርስቲያን ልጅ ማርቆስም ሰላምታ ያመጣላችሁ። ታያላችሁ ባቢሎን ኢራቅ ያኔ ክርስትና ነበራት። አያይላዳ አሁን እነዚያ ክርስቲያኖች መከራ የሚቀበሉ ክርስቲያኖች የነዚያ አባት ልጆች ናቸው። በዚያ ሁሉ መከራ በዚያ ሁሉ ጦርነት ውስጥ ነው ራሳቸውን አደራጅተው ቤተክርስቲያናችንን እንጠብቃለን ብሎ እየተጋደሉ ያሉ። በእውነት በረከታቸው ይደርብን ነው የሚባል። እነዚህ ደጋግ በጣም በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ፣ በክርስቶስ ላላችሁ ለሁላችሁም ሰላም ይሁን ይላል። ሁላችሁም ይህንን መልእክት የምትሰሙ ጠቅላላ በክርስቶስ አሳሳም እርስ በርሳችሁ ሰላም ተሰጣጡ እንደተባለ ሁላችሁ ሰላምታ ተሰጣጡ። ይቆየን። አዳምሻ እግዚአብሔር ያክብርልን። እግዚአብሔር ከሁላችን ጋር ይሁን፣ ቃለ ሕይወትን ያሰማልን። እንግዲህ መጀመሪያይቱ የቅዱስ ጴጥሮስ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን አሜን በማለት እንዘጋዋለን። እንግዲህ አምስቱ ምዕራፋቶች ቅዱስ ጴጥሮስ የጻፋቸው እነዚህን ይመስላሉ። እንግዲህ አስጀምሮ ያስፈጸመን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ነገ ደግሞ ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ተጽፋለች። ለምንድነው የተጻፈው የሚሉትን መግቢያ ያህል ለነገ ትምህርት መግቢያ ይሆን ዘንድ የተወሰነ ነገር ልበላችሁ። የመጀመሪያው ሁለተኛው የቅዱስ ጴጥሮስ መልእክት የተጻፈው ሐሰተኛ የሆኑ መምህራን ጣልቃ ገብተው ነበረ። በእነዚህ ሀገሮች ላይ ሐሰተኛ የነበሩ መምህራን ገብተው ይረብሹ ነበረ። ቅዱስ ጳውሎስን ቢጸ መምህራን ይሄ ቢጸ ሐሳውያን የሆኑ የሐሰት መምህራን ሆነው ይበጠብጡና አንድነትን ይበትኑ የነበሩትን ምን ያህል ይቃወማቸው እንደነበረ አይተናል። ልክ እንደዚሁ ደግሞ ቅዱስ ጴጥሮስም ይቃወማል ማለት ነው። እነዚህን አይነት ሰዎችን ይቃወማል። ስለዚህ የመጀመሪያው የሐሰት ትምህርቶችን ለመቃወም ቅዱስ ጴጥሮስ ሁለተኛ መልእክትን ጽፏል ማለት ነው። ሌላው ደግሞ የክርስቲያን ዳግም ምጽአት እውነት መሆኑን የክርስቲያኖች ዳግም ምጽአት በክርስቶስ ዳግም ምጽአት ይሄ የጌታ ፍርድ በመጣበት ሰዓት ዘላለማዊ ሕይወት ዳግም እንደሚኖረን ከስጋ ተነስተን እንደምንሄድ ጽፏል። እንግዲህ በዚህ ጉዳይ ላይ ቅዱስ ጳውሎስን ካስታወሰን ድል በድል ለቆሮንቶሶች ልኮላቸው ነበረ። ታዲያ እናንተ ከክርስቶስ ጋር የተጠመቃችሁ ጥምቀት ታዲያ ዋጋ ከሌለው ምን ያደርጋል? ልፋታችን፣ ድካማችን፣ መሰደዳችን፣ መገፋታችን፣ መገረፋችን ይሄ ሁሉ ምን ዋጋ አለው? ታዲያ ሁሉን ትተን እንብላ፣ ታዲያ ሁሉን ትተን እንጠጣ በማለት ቅዱስ ጳውሎስ ሲናገር ነበረ። እንደዚሁ ደግሞ ቅዱስ ጴጥሮስ ይህንን ጉዳይ መልሶ ያነሳላቸዋል ማለት ነው። ስለ ዳግም ምጽአት እርግጠኝነት ጌታችን ኢየሱስ ክርስቶስን አምነው የተጠመቁ ሁሉ በዛች ጥምቀት ዳግም መነሳት እንዳለ የተናገረበትና ያጸናበት ያረጋገጠላቸው ክፍል ነው።
ሌላው ደግሞ ቅድስና እንዲኖራቸው በተለይ አሁን የቆሮንቶስ ሰዎች ቅድስና ጎሏቸው ነበረ። የገላትያ ሰዎች ቅድስና አጥተው ነበረ። በጌታ በኢየሱስ ክርስቶስ ከተቀደሱ በኋላ ተመልሰው ወደ ቀደመ ግብራቸው ተመልሰው ስለነበረ እንዲሁም ደግሞ ቅዱስ ጴጥሮስ አስቀድሞ ማስጠንቀቅም ስለነበረበት እየተማራችሁት ያላችሁትን ትምህርት ጸንታችሁ ትኖሩ ዘንድ በቅድስና ኑሩ፣ ቅዱሳን ካልሆናችሁ ግን ከእግዚአብሔር መንግስት ትነጠላላችሁ፣ ያው የሚዞረው ማጋንንት ያገኛቸዋል እያለ ምን ያህል ሲያስጠነቅቃቸው እንደነበረ የምንመለከትበት ነው። ስለዚህ ሁለተኛው መልእክቱ